ተመልካቾቼ እንዴት ናችሁ? አንድ ቪዲዮ አይተን እንምጣና እንወያይበታለን። እስቲ አብረን መኖር ያለበት ወንድ አያለቅስ፣ በቃ አያለቅስ። ይሄ ባይዘው ሴቶች ሲሏችሁ ራሱ ስትናገሩት ይሄን ሴቶች የሚቃወሟችሁ ከሆነ እነዚህ ሴቶች ጠርጥራችሁ። ወንድ አያለቅስም፣ በቃ በዚህ አንስማማም። ወንድ አያለቅስም፣ ኢሞሽኑን መግለጥ አለበት። ወንድ ሰው አይደለም ወይ ምናምን የሚል ወንድ ከመጣ ንገረው። ይሄ ኤዲቷን ተዋት። አሁን የራግናርን እንትን ገብቶ ምናምን ወንድ ነህ ምናምን እሱን እንተውና እስቲ ስለ ወንዶች ሜንታል ሄልዝ ወር ደግሞ ስለ ወንዶች የአይምሮ ጤና እስኪ እናውራ። ይሄ ያለንበት ወር ጁን ወር ማለት ነው የወንዶች ሜንታል ሄልዝ ወር ደግሞ የስነ አይምሮ ጤናቸው አዌርነስ ወር ደግሞ አዌር የምንሆንበት ወር ነው። እዚህ ቪዲዮ ላይ ስሜት ያለው ይችላሉ፣ ተከታተሉ። በየአመቱ ከ500 ሺህ በላይ ወንዶች ራሳቸውን ላይ የሚወስኑት ራሳቸው ላይ የሚያጠፉት ልክ ስላልሆኑ ኦኬ ስላልሆኑና ስሜታቸውን መግለጽ ስላልቻሉ የሚሰማቸው ሰው ስለሌላ አጠገባቸው ምንድነው ችግር ወር ደግሞ ችግሩን ሲያዋየው ቆፍጠን በል ብሎ የሚወረውረው ሰው ስለበዛበት ነው። በየደቂቃው አንድ ወንድ በዓለም ዙሪያ ራሱን ያጠፋል። ስሜቱን መቆጣጠር አቅቶት ደግሞ አይምሮ ውስጥ ያለውን ችግር መቆጣጠር አቅቶት ለማን ለማከር ምን ብዬ ልተንፍሰው እንዴት አድርጌ ይሄ ነገር ከውስጤ ላውጣው በማለት ራሱ ላይ ይወስናል። ሁሉም ወንድ ፌስ የሚያደርገው ነገር ነው። ሁሉም ወንድ የፈለገ አልጋ ባልጋ ቢሆን የሆነ ሰዓት ላይ ከራስ ጋር የምጣላበት ጊዜ አለ። ከራስ ጋር ከአይምሮ ጋር ሰላም ማትሆንበት ነገሮች የማይስተካከሉልክ ነገሮች ልክ የማይሆኑልህ ሰዓት አለ ሁሌ። ወንድ ልጅ አያለቅስ የሚባል ሜንታሊቲ ይዘን ግን እንዴት ነው ይሄን ነገር ወንዶችን ሴቭ ማድረግ የምንችለው? እስቲ ወንድ ላይ እስቲ መንገድ ላይ የሆነ ወንድ ቸግሮት ኢቭን መርዶ እንኳን ሰምተው መንገድ ላይ ቁጭ ብሎ ስቅስቅ ብሎ ሲያለቅስ ማን ነው ምን ሆንክ ብሎ የሚጠጋው? እዚህ ሀገር አብዛኛው ችግር ላይ የወደቀ ሰው፣ አብዛኛው ጎዳና ላይ የወደቀ ሰው፣ አብዛኛው በቃ ኑሮ ማሸነፍ አቅቶት በቃ ቁጭ ብሎ ከራሱ ጋር በቃ መግባባት አቅቶት ያለው ሰው እንግዲህ ወንድ ነው በዚህ ዓለም ላይ። ይሄን ወንድ አታልቀስ፣ ወንድነት እንደዚህ አይደለም ስትለው ምንድነው የሚሰማው? ሁሌ የምነግራችሁ ነገር ኢትስ ኦኬ፣ ሁላችንም የሚያጋጥም ነገር ነው። ኢትስ ኦኬ። ሊሰማችሁ ልታዝኑ፣ አልቅሱ ሊላችሁ ይችላል። ከውስጣችሁ ያለው ስሜት ብታለቅሱትና ለሰው ብታዋጁት ይሻላል። ይሄ ነገር ለሰው ብታማክሩት፣ እያለቀሳችሁ ለሰው ብታወሩት ይሻላል ራሳችሁ ላይ ከምትወስኑ። ወንድ ልጅ አያለቅስ የሚባለው ነገር ከአይምሯችሁ አውጡት። ወንድ ልጅ በደንብ ያለቅሳል፣ ስሜት አለው። ወንድ ልጅ ተደብቆ ያለቅሳል እንጂ ወንድ ልጅ አያለቅስም። ሃይላብ ቪዲዮን ሲጀምር እዚህ ቪዲዮ ላይ ስሜታዊ ልሆን እችላለሁ ብሎ ነው የጀመረው። እኔ ስሜታዊ ባትሆን ጥሩ ነው በተቻለ አቅም። ብዙ ሰው ኢሞሽናሊ የሆነ ነገር ሲጎዳ ነገር ሲገጥመው ሰዎችን ሲያናግር ምንድነው ቆፍጠን በል እንጂ ምናምን ስለሚሉት በዚህ ምክንያት ነው ሰዎች ሱሳይድ የሚያደርጉት ሚል ክሌም አንስቶ ሺህ በላይ ወንዶች ራሳቸውን ላይ የሚወስኑት ራሳቸው ላይ የሚያጠፉት ልክ ስላልሆኑ ኦኬ ስላልሆኑና ስሜታቸውን መግለጽ ስላልቻሉ የሚሰማቸው ሰው ስለሌላ አጠገባቸው ምንድነው ችግር ወር ደግሞ ችግሩን ሲያዋየው ቆፍጠን በል ብሎ የሚወረውረው ሰው። ሳይንቲፊካሊ ይሄ በጣም ዝም ብሎ ራቢሽ አይዲያ ነው ማለት ሮንግ ነው። ሰዎች ሱሳይድ የሚያደርጉት ቆፍጠን በል እንጂ ስለተባለው አይደለም። ይሄ በጣም ተደጋግሞ ስለተጮኸ እውነት እየመሰለ የመጣ ሐሳብና የሆኑ ሰዎች ዝም ብለው አንኮንሺየስሊም ይሁን በተለይ ከሌላኛው ዊንግ በኩል ይሄንን ናሬቲቭ በጣም ሊያስጮሁት ስለሚፈልጉ በጣም በመደጋገም ምክንያት እውነት እየመሰለ የሚለውን በእኔ ፐርስፔክቲቭ ደግሞ እናወራለን ዛሬ። እንግዲህ ዋናው ሐሳቤ እኔ ማልቀስ የለበትም ባይ ነኝ። ይሄ የኔ እምነት ነው። ባይዘ ትክክል ላልሆን እችላለሁ። ኖርማሊ ትክክል ነኝ ብዬ ነው እኔ ማስበው ለራሴ ማለት ነውና የሚከራከረኝ ካለ ደግሞ እቀበላለሁ፣ ምንም ችግር የለውም። አሁን እኔ ምን መሰላችሁ እኔ ማስበው አንድ አባወራ ማለት ትዳር ላይ ያለ አንድ ወንድ የቤቱ ራስ ነው። ራስ ሲሆን ደግሞ ካፕቴኑ ነው። በቃ የዚህ ቤት ካፕቴን። አሁን አንድ መርከበኞች አሉ፣ የነሱ ደግሞ ካፕቴን አለ አይደል? ያ ካፕቴን ማዕበል ሲመጣ አብሮ ከሌሎቹ ጋር ካለቀሰ መርከቧ ሰጠመች ማለት ነው። ትርጉም የለውም እንደኔ እምነት። እና ያ ወንድ ደግሞ የቤቱ ካፕቴን ነው። እኔ እምነቴ እንደዛ ነው። እና ከባድ ነገር ሲመጣ ከባድ ነገር ሲያጋጥም እዛ ቤተሰብ ላይ አለት ሆኖ መቆም ያለበት ያ ወንድ ነው ብዬ ነው ማምነው እኔ። እና ያንን ነገር ማድረግ ካልቻለ አብሮኝ የሚያለቅስ ከሆነ የሚያለቃቅስ ከሆነ እንዴት ነው እኔ በሱ ልተማመን የምችለው? ማለት ባል ሲሆን የልጆቹን ክብር፣ ፍርሃት እና ሁሉንም ነገራችንን እኛን የሚቆጣጠረን የሱ ስሜት ነው እንደኔ። አሁን የሆነ የሚያስፈራ ነገር መጣና እሱ በጣም ከተደናገጠ ካለቀሰ ምናምን እንዴት ነው እኔ መረጋጋት የምችለው? ስታስቡት መረጋጋት አልችልም ባይዘውና ወንድ ልጅ ማልቀስ አይደለም ያለበት፣ መወሰን ያለበት። ምን መሆን አለበት? ምን ማድረግ አለብኝ? ለውጥ እንዴት ነው ማምጣት ያለብኝ? ማለት ቤተሰቤ እንዳይደነግጥ እንዳይሰበር ብሎ ለውጡ ላይ ነው እንትን ማድረግ ያለበት። ማለት አሁን እናንተ እንደዚህ ስል ወንድ ልጅም እኮ ሰው ነው ምናምን ስሜት አለው ምናምን ልትሉኝ ትችላላችሁ። አይ ነው
ስሜት ሊኖረው ይችላል። ግን ያንን ስሜቱን አምቆ መያዝ ያለበት እሱ ነው ብዬ ነው ማምነው። ያው ምን አስባለሁ መሰላችሁና አንድ ባል ማለት ቤቱ ላይ መከበር። አሁን አንዳንድ ሴቶች እሷ እኮ በጣም ኃይለኛ ናት እኮ በስማ ምናምን ትባላለች። አሁን ሌባ ሲመጣ ቀድማ ሴት የምትወጣለች ወንዱ ስለፈራ ማለት ነውና ይሄ እንዴት ነው ለሷ መሪ ሊሆን የሚችለው ብዬ አምናለሁ እኔ ኖርማሊ። እና ይሄ ሶሳይቲ ደግሞ እንዲያከብረው አንድ ወንድ ጀግና ነው ይሄ ምንድነው ሪስፔክት እንዲሰጥህ ራሱ ለራስህ የምትሰጠው አልቃሻ እኮ ነው ምናምን መባል የለብህም። ኖርማል እንደኔ ወንድ ልጅ ላይ ሲሆን ደግሞ ያስጠላል። በቃ የድካም ምልክት ነው ለኔ። የሚያለቅስ ሰው መፍትሄ ማምጣት ስላልቻለ በቃ እንትን ስለሆነ ነው ምንድነው ደካማ ስለሆነ ነው የሚያለቅሰው ብዬ ነው ማስዋል። ሴት ልጅ አሁን ወንድ ልጅ በእኛ ማህበረሰብ ምን ይባላል ማለት ሴት በእንባዋ ነው ስሜቷን የምትገልጸው። ያ ደግሞ ተፈጥሮዋ ነው። ተፈጥሮዋ እንደዛ እንድትሆን ያደርጋታል ማለት ይሄ ውስጧ ያለው ሆርሞን ማለት ነው። ወንድ ልጅ ያለው ሆርሞን ቴስቴስትሮን ነው። ይሄ ቴስቴስትሮን ሆርሞን ደግሞ እንዲያለቅስ አይደለም የሚያደርገው ጠንካራ እንዲሆን እንባን የሚያመርጠው እንባ እንድናመርት የሚያደርገን የአድሬናሊን ምናምን የሚባለው ንጥረ ነገር ወንዶች ላይ ብዙ እንዳይመረት ያደርጋልና ወንዶች በተፈጥሮ ራሱ እንዲያለቅሱ አይደለም የተሰሩት እና ጠንካራ ሆኖ ውጤት ላይ ያንን ስሜቱን በጠንካራ ስራ በሁሉንም ማለት ይሄ የጉልበቱ ስራው ላይ ትኩረት በማድረግ ቤተሰቡ ላይ ትኩረት በማድረግ ያ የእንባውን ማለት አልቅሶ ሊወጣለት የሚገባውን ነገር በውጤት በስኬት ማጥፋት ይችላል ብዬ ነው እማምነው እኔና የኔ እምነት ያ ነው። እንትን ያሉ የወጡ እንትኖችን ጎግል ላይ ያየው ነበርና አንዱ ሜዲቴሽንስ ይላል በማርከስ ኦሪሊየስ የሚባል ሰውዬ ነው የተጻፈውና የመጽሐፉ ዋናው ሐሳቡ ምንድነው ወንድ ልጅ በማንኛውም ከባድ መከራና ማዕበል ውስጥ ሲያልፍ ስሜቱን ገትቶ ሳይናወጥና ሳያለቅስ እንዴት በጽናት መቆም እንዳለበት ያስተምራል መጽሐፉ። አሁን መጽሐፉ ላይ ምን ይላል መሰለ አንድ ወንድ ስሜቱን እንዲቆጣጠረው መፍቀድ የለበትም ይላል። ይልቁንም በምክንያትና በጽናት መሪነቱን መያዝ አለበት ይላል መጽሐፉ ማለት ነው። እኔ የወደድኩት ቃል ነው። በቃ ኖርማሊ ወንድ ልጅ ስሜቱን እንዲቆጣጠረው መፍቀድ የለበትም ብዬ የማመን ሰው ነኝ። ሁለተኛው መጽሐፍ ደግሞ ዘ ዌይ ኦፍ ዘ ሱፔሪየር ማን ይላል። ይሄ ዴቪድ የሚባል ሰው የጻፈው ነውና ይሄ መጽሐፍ ደግሞ ምን ይላል የወንድነት ተፈጥሮና ኃይልን በሰፊው ይተነትናልና አሁን ምን ይላል እኔ በጣም ከወደድኩት እዚህ ላይ ወንድ ልጅ በትዳርም ሆነ በህይወት ውስጥ እንደ አለት ወይ ደግሞ ሮክ መሆን እንዳለበት ያስረዳል። ሴት ልጅ ማዕበል ስትሆን ወንድ ልጅ ደግሞ ሳይናወጥ ቀጥ ብሎ የሚቆም የደህንነት ምሰሶ መሆን እንዳለበትና ስሜታዊ አለመሆኑ ለቤተሰቡ የሚሰጠውን ዋስትና በዝርዝር ነው የሚያስረዳው መጽሐፉ ማለት ነውና በጣም ወደድኩት እኔ። ይሄኛው ሶስተኛው ደግሞ ምን ይላል ማን ሰርች ፎር ሚኒንግ ይላል። ይሄኛው ዋናው ሐሳቡ ምንድነው ሰው ማልቀስ ሳይኖርበት በውስጣዊ መንፈሳዊ ጥንካሬና ለህይወት ትርጉም በመስጠት ብቻ ማንኛውንም ስቃይ መቋቋም እንደሚችል ያሳያል መጽሐፉ ማለት ነውና አራተኛው 12 rules of life ነው የሚለው እዚህ ጋር ጆርዳን ፒተርስ የሚባል ጸሐፊ ነው በጣም ታዋቂ ይመስላል መጽሐፉ። በቃ የመጽሐፉ አንደኛው ህጉ ማለት ነው ያው ጠንከር ይላል ግን በእናታችሁ ቀብር ላይ እንኳን ቢሆን ሰው ሁሉ የሚደገፍባችሁ ጠንካራ ሰው ሆናችሁ ተገኙ ይላል። ይሄ ምን ማለት ነው መሰላችሁ ወንድ ልጅ ከባድ ሀዘን ላይ እንኳን ቢሆን እንባውን ገርቶ ለሌላው መጠጊያ መሆን እንዳለበት ነው የሚያሳየው መጽሐፉ። ዋነኛው ላስተላልፍ የፈለኩት እንግዲህ አሁን እኔ ወንድ ልጅ አያለቅስም ስል ስሜት የለውም ወይ ደግሞ ድንጋይ ነው ማለቴ አይደለም። ኖርማሊ ግን ወንድነት ማለት ትከሻ ነው። ትልቅ ኃላፊነትን የመሸከም ትከሻ ቤተሰብን መሸከም የሚችል ትከሻ ሊኖረው ይገባል ወንድ ሲሆን እና እንደ ጋሻ ነው ወንድ ማለት ለቤተሰቡ ጋሻ ነው። ጋሻ ደግሞ አይሰበርም ጠባቂ ነው። እሱ ያለ ማልቀስ ለኔ ምንድነው የሚሰጠኝ አንድ ተማመነበታለሁ በደንብ እንድተማመን ነፃነት እንዲሰማኝ ይሄ ስጋት እንዳይሰማኝ ያደርገኛልና ያንን ለማስተላለፍ ነው ውዶችዬ በጣም አመሰግናለሁ። እስቲ እናንተም መከራከሪያ ነው የምትሏቸውን ኮሜንት ላይ አስቀምጡልኝ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ባይ